ደንግጬ አለቀስኩ። ምክንያቱም ነገ አሜሪካ ኤምባሲ ልገባ ነው። አንድ ስደተኛ ከሀገር ሲወጣ መጀመሪያ የሚያሳድደው ፖሊስ ነው። ምን ላይ ነው የምንተኛው? ሲሚንቶ ላይ ካርቶን አድርገን ሲሚንቶ ላይ አበሻኔ ብቻ ነኝ። እናቴ ሴተኛ አዳሪ ነበረች። 3 ልጆች ወልዳለች። እኔ በዛን ሰዓት 10 ዓመቴ ነው። ዋቴ ማለት አሳይተህ ገንዘቡን ደብቀህ መልስ መቀበል ነው። ኔክስት ታይም ሰውን ጠይቄ ክላሪፋይ ያደርጋለሁ እንጂ ጃጅ አላደረግም የሚለውን ነገር ኬንያ ላይ እስር ቤት ውስጥ ከተማርኩት አንደኛው እሱ። ትረብሽ ነበር? ጨርስ ይላሉ የጅማ ልጆች። ጨዋታ ያታልና ደግሞ በዛን ሰዓት ኬንያ ውስጥ አደገኛው ነገር ምንድነው? ሌባ ተብለህ ከተያዝ ሰው ጎማ ያመጣና አንገት ውስጥ ይከታል። እጅ እንደዚህ ይታሰራል ማለት ነው። እሱ ከኔ ያጥራል። አጠር ይላል። እና የሱን ቲሸርት እና የሱን ሱሪ አስበው አድርጌ ፀሐይ የሆንኩ ነው ከያሪ ስለሌለ። ሰላም ጤና ይስጥልኝ ውድ የዶቃ ፖድካስት ተከታታዮቻችን እንደምን ሰንብታችኋል? ዛሬ ፕሮግራማችን ላይ አቶ አቡሻ ምስክርን ይዘንላችሁ ቀርበናል። አቡሻ ምስክር እያልኩ ብጠራ ይቀለኛል ለኔ። አመሰግናለሁ። እንግዲህ በጣም ብዙ ኢትዮጵያውያን በጣም ብዙ ወጣቶች ከድሮ ጀምሮ ሀገራቸውን ለቀው በተለያዩ ምክንያቶች ይሰደዳሉ፣ ከሀገር ይወጣሉ። ከሀገር ከወጡም በኋላ የተለያዩ ስራዎችን ሰርተው ቤተሰብ አግዘው የቻሉት ደግሞ ተመልሰው ኢንቨስት አድርገው ህይወት ይቀጥላል። አቡሻ ምስክር መነሻው የነበረው ከተማ ጅማ ከተማ ነበረ። ከጅማ አዲስ አበባ፣ ከአዲስ አበባ ኬንያ፣ ከኬንያ ወደ አውስትራሊያ ሄዶ ብዙ እዚህ ጆርኒ ውስጥ ብዙ ያሳለፋቸው በስደት ያሳለፋቸው ጉዳዮች አሉ። ከዛ በኋላ ደግሞ አሁን ተመልሶ አገሩ ላይ ኢንቨስት እያደረገ ይገኛል። እነዚህን ጨዋታዎች ከአቡሻ ጋር እንጫወታለን። አብራችሁን ሆኑ። አቡሻ ምስክር እንኳን ሰላም መጣ። እንኳን ሰላም ቆያችሁ። እንዴት ነህ? ሁሉ ሰላም ነው? ሁሉ ሰላም እግዚአብሔር ይመስገን። ከተመለስክ በኋላ ምን ይመስላል ኢትዮጵያ? ኢትዮጵያ ከተመለስኩ በኋላ የመጀመሪያዎቹ 6 ወር አስቸጋሪዎች ናቸው። ምክንያቱም አዳፕት እስክታደርግ አየህ። እኛ አሁን ወደ 23-24 ዓመት ነው የቆየሁት እና ስወጣ ማቀው ነገር የለም። ምክንያቱም ቦርዲንግ ስኩል ነበር የሚሄድ የነበረው። ከዛን ወጥቼ ደግሞ ጅማ ሃይ ስኩል የተወሰነ 2 ዓመት ምናምን ሄድኩኝ። ከዛ ወደ ኬንያ ሄድኩ እና ይሄን ነገሮችን የማገናዘብ ምንም የቤት የማስተዳደር የመኖር ምናምን ልምዶ ስለሌለኝ ማቀው ያኛውን ነው ብዙ የቆየሁት እዛ ስለሆነ ማለት ነው። አሁን እዚህ መተህ እሱን አጀስት ማድረግ የመጀመሪያው 6 ወር ያስቸግራል እና ከዛ በኋላ ግን እየወደድከው ተመልሰው ወደ ሪትሙ ትገባለህ። በቃ እንትኑን ምንድነው ስሙ ሚሞሪው ይመጣል። የጅማ ልጅ ነህ። ጅማ ከተማ ላይ ስለነበረው ትንሽ እንጫወትና ከዛ ወደ አዲስ አበባ ወደ ኬንያ እያለን እንሄዳለን። እንዴት ነው ጅማ በእናንተ ጊዜ ምን ይመስል ነበረ? ጅማ በእኛ ጊዜ እኔ አሁን የትም ሲሄድ የጅማ ልጅ ነኝ ነው የምለው። ምክንያቱም አይ ፕራውድ የጅማ ልጅ በመሆኔ። ሁለተኛ የጅማ ልጅ ጨዋታ ያውቃል፣ እንጫወታለን፣ እንፎጋገራለን። ያ ነገር ጅማ እንድትወደው እንዳትረሳው ያደርጋል እና ብዙ ታሪኮች አሉ እዚህ ጋር የሚወሩ ማይወሩ አንዳንድ ታሪኮች ይኖራሉ። መቼ ለቀቅ ጅማ? ከጅማ በሀበሻ ላቀውም ግን በፈረንጆቹ ኦክቶበር 1999 ወደ 26 ዓመት አካባቢ ማለት ነው። ከዛ በኋላ ወደ አዲስ አበባ ነው የመጣኸው? አዲስ አበባ አልቆየሁም። አዲስ አበባ አንድ 15 ቀን 20 ቀን። ምክንያቱም ምን መሰለህ ፎር አንኖን ሪዝን ከ6ኛ ክፍል ጀምሮ ብረር ሄድ ይለኛል። እውነት? ምን ሆነ መሰለህ የ6ኛ ክፍል ተማሪ ሆኜ አሜሪካን ጠፍቼ ሄዳለሁ ብዬ ጮርናቄ በጣም ነው የምወደው። ጮርናቄ እየበላው መናኸሪያ ጋር ተያዝኩኝ። ከዛ ተመልሼ ወደ ቤት መጣሁ ማለት ነው። ከዛን ጊዜ ጀምሮ ሁል ቀን የማስበው ኒውዮርክን ነው፣ ለንደንን ነው፣ ምናምን ነው። በቃ መውጣትን ብቻ ነው የማስበው። ከዛ ልክ ከ12ኛ ክፍል ማትሪክ እንደወሰድኩኝ ጓደኞቼን ልሄድ ነው አልኳቸው።
ወደ ውጭ ልሄድ ነው ትሄዳላችሁ አልኳቸው። እሺ ያበድኩ ነው መሰላቸው። የት ነው የምትሄደው? ምን ሆነ? አይ መሄድ አለብኝ በቃ እኔ አሜሪካ ነው መኖር ያለብኝና መሄድ አለብኝ። ምክንያቱም ስለ ስደት ስለ ችግር ምንም አውቀው ነገር የለም። ለምን መሰለህ? ያደኩት ሆቴል ቤት። እኛ ቤት አንድ በሬ 6-7 በግ ያልቃል በቀን። አባቴ አጋሮ ሰው ነው። አለሚቱ ወረዳ ልጅ ነው ምስክር እና ችግር አላውቅም። ስለዚህ ማታውቀውን ነገር አትፈራም አይደል? አባቴ ባጌን ይዤ ወጥቼ ሄድኩ። ኬንያ ገባሁ ማለት ነው። ቦርዲንግ ስኩል ተምሬያለሁ ብለኸኛል። የት ነበር የተማርከው? አቃቂ አድቬንቲስት። ምን ያክል ጊዜ ቆየ? 7፣ 8፣ 9 እዛ ነበር። እዛ ተማርኩኝ። እሺ። ከዛ በአጋጣሚ አልተስማማውም ነበር። ከዛ ወጣ። ትረብሽ ነበር? ጨረስ ይላሉ የጅማ ልጆች። ድሮስ ጨዋታ ያዳልና በዛ ምክንያት መቀጠል አልቻልኩም። ከዛ ወደ ጅማ መጣሁ። ጅማም እንደዛው ሃይስኩሉን እንትን አለን። ከዛ በኋላ በቃ ሃይማኖት ውስጥ ምናምን ገባል። ምን አይነት ሃይማኖት? ፕሮቴስታንት። ሰዎች በሙሉ ኮንቨርት ምናምን ሆኖ እኔም እዛው ባክግራውንድ አድቬንቲስት ምናምን ስለነበረ በዛ ሃይማኖት ውስጥ ገባ። ከዛ በኋላ ወደ አስፋል ወደ አውስትራሊያ ከመሻገርህ በፊት ኬንያ ላይ ቆይታ አድርገህ ነበር። መቼም አንድ ስደተኛ ከሀገር ሲወጣ መጀመሪያ የሚያሳድደው ፖሊስ ነው። ወረቀት አምጣ ይልሃል፣ ፍቃድ አለህ ወይ ይልሃል። ከዛ በገንዘብ ምናምን አለ። እስቲ የኬንያ ቆይታህን ንገረን። እኔ ጓደኞቼ ሬዲዮ ይዞ ይዞራል እና እሱ ፖሊስ የሚጠራብኝ እስኪሉ ድረስ ነው የምታሰረኝ ነበር። ምክንያቱም አየት ረጅምም ነኝ ወፍራምም ነበርኩና ፖሊሶቹ መጀመሪያ ሲያዩ በቃ ዶላር ነው የሚያዩት እንጂ ሰው አያዩ እና ቀጥታ መጥተው ነው የሚይዙኝ። በጣም በቃ ጓደኞቼ ከግርማቸው ከደነቃቸው ነገር ከፍተኛ ቀውጥ የሆነ አፈሳ ነበር ኬንያ ውስጥ። ከዛ ወደ 10 ምናምን ቁጭ ብለን እንጫወታለን። አንድ ቀዥቃዣ ልጅ አለ። ተው አትውጣ አፈሳል ፖሊሶች እዚህ ጋር አሉ ብሎ ሰው ደውሎ ነግሮናል። ታዲያ ልፈንዳ እንዴ ምናምን ነገር ይልና በር ይከፍታል። ፖሊሶቹ ሲከፍት በር ላይ ቆመዋል። ለምሳሌ በር ላይ ቆመ። ሌባ በዛ በኩል ገብቶ ዘሎ አምልጧቸዋል። ስለዚህ ልክ ሲከፍት እኛ ቁጭ ብለን የተጫወተ ገብቷል። አትንቀሸቀሽ። ከዛ ሁሉ ሰው ቀጥታ መጥተው የያዙኝ አንተን ያዙ እኔን ብቻ በቃ እና እንደዚህ አይነት ማት ገጠመኛል። ሰኞ ዕለት አሜሪካን ኤምባሲ ኢንተርቪው ልገባ ነው ከሰው ጋር። እና አንድ ጓደኛ ይደውልልኝ እና ከብር መጥቶልኛል እና ወጣ ብለን ራት ምናምን በልተን እንምጣ ምናምን ይለኝ። እና ኖርማሊ ኬንያ እዛ ትሄድና ጓደኞች ጋር ስራ የለም አይደል? ኔክስት ዴይ አድረ ምናምን አድረ ትመጣለህ። ስለዚህ ቅዳሜ ነው፣ ሰኞ ኢንተርቪው ያለኝ፣ እሑድ ዕለት እየተመለስኩ ልክ እኔ እንደዚህ እየመጣሁ በሚኒባስ ማለት ነው እዚህ ጋር ወርደኝ ሲል በዚህ ጋር የመጡ ሲቪል የለበሱ ፖሊሶች አይዙኝ የተቀጣጠርን ይመስላል። ከዛ የቡኩጃ ምናምን አሉኝና ቡኩጃ ማለት እና መታወቂያ ያለ ምናምን ነገር ኧረ እኔ ሬፊጂ ነኝ መታወቂያ ያለኝ ምናምን ነገር አልኳቸው ማለት አባት ደንግጬ አለቀስኩ። ምክንያቱም ነገ አሜሪካ ኤምባሲ ልገባ ነው እና እሱም ብቻ ሳይሆን ከኔ ጋር የሚገባም ሰውም ህይወት ላበለሽ ነው እና እንደዚህ ናሰለ ምን ቢለኝ ጥሩ ነው። አይ እንደዛ ከሆነማ በጣም ራቅ ያለ ቦታ እንዳትገኝ ተደርገው መታሰር አለብህ አይለኝም ፖሊሱ እንትን ደህንነቶች ናቸው ለደህንነቶች። ከዛ ወስደው ከከተማ ውጭ ወስደው ያስሩኝና ፖሊስ ጣቢያ ውስጥ 20 ምናምን ምን ላይ ነው የምንተኛው? ሲሚንቶ ላይ ካርቶን አድርገን ሲሚንቶ ላይ አበሻኔ ብቻ ነኝ ማለት 20 ቀን ታሰርክ ማለት አለፈህ ማለት ነው። እንትን ያማ በቃ ሰኞ አለፈኝ እኮ። እና በጣም በቃ ራሴን ወቀስኩ ምናምን በቃ አምካይስ ኮንፊውዝድ ሆንኩ። ምንድን ነው ማድረግ የነበረብኝ ነው? ምንድን ነው ያጠፋሁት? እግዚአብሔር እኔ ምን አድርጌው ነው ምናምን ብዬ በቃ በጣም አዝኜ ምናምን
በዛ ውስጥ በጣም ያመኛል። ምክንያቱም ምን መሰለህ ሽንት ቤቱ ፍሳሹ በስርዓት ስላልተሰራ የሽንት ቤት ሽንት ምናምን ሞልቶታል። የታሰራችሁበት የታሰርንበት እና ድንጋይ አለ። ድንጋይ ወብል ስለሚያደርግ ጠቀስ ታደርጋለህ ከሽንቱ። ከዛ በዛ እግርህ መተህ እዛው ሲሚንቶ ላይ ነው የምታኘው። መታጠቢያ የለም። በዛ እጅህ ትበላለህ። በጣም በቃ ያ ለእኔ የችግር መጨረሻ ነገር ያለ ችግራቸው ያ የችግር መጨረሻ ነው። በዛ መሃል ዘበኛው ፖሊሱ ምናምን ያደርግና ቤናርድ ኢዝ ካሚንግ ምናምን ይላል። ማይ ጋድ ማን ነው ቤናርድ? ከዛ በኋላ በቃ ለምንድን ነው ይህ ልጅ ፌመስ የሆነው ምናምን ብዬ ኪሪየስ ሆንኩ ማለት ነው። ከዛ አንድ ቀን አዳነው በነጋታው ለምንድን ነው የሁሉ ሰው የሚያውቅህ ምናምን ሲለኝ እኔ ከልጅነት የጀመረውን ስታስር ያደግኩት አለ። ምን ማለት ነው ከልጅነት የጀመረው ምናምን ስለው በጣም የሚገርም ነገር ህይወት ውስጥ አንዳንድ ተርኒንግ ፖይንቶች አሉ አይደል? ዳስ ዋን ኦፍ ዘ ሞመንት ተርን ያደረኩበት ገብተዋል። ለአንተ ማለት ነው። አዎ እንዲህም አይነት ነገር አለ ህይወት ላይ ማለት ነው ያስባለኝ ማለት ነው። ከዛ እንዴት ከልጅነት ጀምረህ ሌባ ልትሆን ቻልክ ምናምን አልኩት። እናቴ ሴተኛ ዳሪ ነበረች አለ። 3 ልጆች ወልዳለች። እኔ በዛን ሰዓት 10 ዓመቴ ነው እና በኤችአይቪ ሞተች። አክስትም አጎትም የለንም። ምክንያቱም ፕሮቴስቲው ስትሆን ከምታውቀው ህብረተሰብ ተገለ ስለምትኖር ልጆች ስለኖሩ አጎታችንም አናቅም። ስለዚህ ገበያ እየሄድኩ ሽንኩርትና ካሮት፣ ድንች የሰረኩ እህቶቼን እና አንድ ወንድሜን አኖር ነበር። አሁን እነሱ አድገው ይማራሉ። እኔ ግን ሌባ ሆነኝ። አሁንም ማቀው ነገር ይሄን ነው ብሎ ሲለኝ አይ ሳክሪፋይ ሰው ለቤተሰቡ ሰው ለወንድሙ ስለምናምን ነው በይህን ያህል ደረጃ ራሱ ለካ ሳክሪፋይ ያደርጋል። እኔ እንደዚህ አይነት ሀሳብ አስቤ አላውቅም። ስለዚህ እዛ ጋር ለወጠኝ። በቃ ቤናርድን አሁን ሳየው እንደ ሌባ ላይ ልክ ነው የሚሰርቀው። ሌብነቱን እየደገፍኩ አይደለም፣ ሳፖርት እያደረኩት አይደለም። ግን የጀመረበት መንገድና የቀጠለበት ሁኔታ ያስገባው ችግር ሳየው በቃ ኦኬ ኔክስት ታይም ሰውን ጠይቄ ክላሪፋይ ያደርጋለሁ እንጂ ጃጅ አላደረግም የሚለውን ነገር ኬንያ ላይ እስር ቤት ውስጥ ከተማርኩት አንደኛው እሱ ነው። በጣም የሚገርም ነገር እና እሱ በሌብነቱ ሴሌብሪቲ ነው፣ ግን ምክንያት ግን በጣም የሚያሳዝንና አንጀት የሚበላ እስካሁን ባገኘውና እህቶቹ ወንድሞቹ የት እንደደረሱ ባቅ በጣም ደስ ይለኝ ነበር። ግን አጋጣሚ ሆነው ያው እንዴት ወጣ ከዛ እስር ቤት? ምን ያህል ጊዜ ቆየህስ? አገባቤም የሚገርም ነው፣ አወጣጤም የሚገርም ነው። አንድ ልጅ ነበረ እኛ ሰፈር የሚውል ዋቴ የሚባል ሌብነት ነበር ያኔ። አሁን ሊኖር አይኖር አላውቅም። እና ዋቴ ማለት አሳይተህ ገንዘቡን ደብቀህ መልስ መቀበል ነው። ለምን ምንድን ነው 100 ብር ያሳያትና ለስላሳ ይላታል። ያኔ 1000 ሽልንግ ነው ኬንያ ትልቁ። 1000 ሽልንግ ያሳይና ለስላሳ ብሎ አንደኛው ይመጣል። አምባህል እንደ ምናምን ነገር ሲሲ ወደ ዛሬ እንትን ምናምን ብሎ ያዋከባታል። አንተ ልጁ 100 ብር እንደዚህ ይደብቃል ማለት ነው። ሴትየዋ ስላየችው የተቀበለች ነው ይመስላል። ስለዚህ ለስላሳ ከመልስ ጋር ነው የምትሰጠው። ለስላሳ 100 ሽልንግ ከሆነ 900 ብር 900 ሽልንግ ከለስላሳ ጋር ማለት ነው። እና ምን እንደተደረገ አታውቀውም፣ ግን የሆነ ውስጥ ቅር የሚለው ነገር ምናምን አለ አይደል? እንደዛ ሆኖ ለካ ከዚህ በፊት ሴትዮዋ እንደዛ አርጓታል። ከዛም በኋላ በስንት ጊዜው ገና ስታይ ሌባ ፈላጮች ሴትዮዋ ደግሞ በዛን ሰዓት ኬንያ ውስጥ አደገኛው ነገር ምንድነው? ሌባ ተብለ ከተያዝ ሰው ጎማ ያመጣና አንገት ውስጥ ይከታል፣ እጅ እንደዚህ ይታሰራል ማለት ነው። ከዛ ጋዛር ከፍክፈው ነው የሚያቃጥለው ፖሊስ ካላስጣለ። ኢማጂን። እና በጣም አደገኛ
እና ሂውማን ራይቶች አምነስቲዎች ምናምን ነገር በዚህ አይነት ጉዳይ ላይ እኔ በጣም እየሰሩ ነበር። ሌባ ለቅጣቱ ተመጣጣኝ ማስተማሪያ ነው እንጂ የሚያስፈልገው መግደል አይደለም እያሉ በጣም የተቃወሙ ምናምን እያሉ ኬንያን መንግስት እየወቀሱ ማስታወቂያዎች ይሰሩ ነበር። እና ይሄ ልጅ ስትጮህ አጋጣሚ ፖሊሶች ወደ ሱቁ አካባቢ ነበሩ፣ መጡ ማለት ነው። ከየትና የተሰፈር እኮ ነው አምጥተው ክፍል ያስገቡትን። ሲያየኝ በጣም አሞኛል፣ ያስቀምጠኛል፣ ያስታውከኛል፣ ምግብ አልበላም። ኦልሞስት 20 ምናምን ቀኔ ነው እና በአይን እንታወቅ ነው። አንተ ጃም ስትሪት የምትኖረው ልጅ አይደለ እንዴ ምናምን ነገር አለ። ምናምን ነገር አልኩት። በቃ ሄድና ንገርልኝ አልኩት እና እሱ በእነዚህ አይነት አጋጣሚ መጥቶ ተፈታው ማለት ነው። እና ሄዶ ለልጆች ነገራቸው። ልጆች የጅማ ልጆች ጥሩዎች ናቸው። የብዙዎች ውለታ አለብኝ። አቡሻ ታስሯል ሲባሉ አዋጡልኝ እና ተፈታው ማለት ነው። ለመንግስት ነው የተዋጣው የሚሰጠው? አረ ለመንግስት አይደለም። ጉቦ ችግር የለም ኬንያ። ኢሚግሬሽን ሁሉ ፓስፖርት ይዘህ ገብተህ ትደራደራል። 10 ፓስፖርት ይዛል እኮ 10 ፓስፖርት ለማስመታት ይዘህ ትገባለህ። 10 ፓስፖርት ጠረጴዛ ላይ አደረገ 1000 ሽልንግ ነው ቀንስ እንጂ ለኔ ስለ ትራንስፖርት ምናምን እያለክ ያን ያህል ነው ጉቦው እንትን የሚባለው ኢንተርቴይን የሚደረገው። አይ ኖርማል ነው። አሁን አላውቅም። ለዚህ አንተ የነዛ የሚያውቁህ ልጆች መጥተው አዋጡ። የጅማ ልጆች አቡሻ ታስሯል ተብሎ የሰፈር ልጆች የጅማ ልጆች ከዛ በኋላ እንትን አደረጉ፣ ከፈሉና ወጣ። እንዴት ተሳካ ወደ አውስትራሊያ ጉዞ? ከዛ በኋላ ኢትስ ፈኒ እኮ ላይፍ አንዳንድ ጊዜ እንዴት እንደሚገለበጥ አታውቅም። አንድ ጓደኛ የጅማ ልጅ በጣም ጥሩ ልጅ ነው እና ያስፈታኝ ልጅ ነው እና ዘላለም ይባላል እና ዘላለም የታላቅ ወንድሜ ጓደኛ ነው። ኬንያ ከገባን ጀምሮ አብረን ነው። እሱ ቤቷ አሳርፎኝ እሱ ከኔ ያጥራል። አጠር ይላል እና የእሱን ቲሸርት እና የእሱን ሱሪ አስበው አድርጌ ፀሐይ ሆንኩ ነው ቀያሪ ስለሌለኝ በዚህ ቁመቴ ላይ የአጭር ሰው እና እሱን ለብሼ ፀሐይ ገላይን ታጥቤ ፀሐይ ሞቅ አንድ ጅማ ልጅ አልፋ ስራ አለ ምናምን ይለኛል። ምንድን ነው ስራ? ስልክ ማስደወል ምናምን እና አጋጣሚ እሱ ጋር እና የስፖንሰር ባል ይመጣል። ስፖንሰር ባል አስደውልኝ ብሎ ይመጣል። ኬንያ ገንዘብ ችግር አለ፣ ሁሉ ቀን ስራ የለም። ከዛ እዛ ላይ አስደወልኩት። ልክ እሱ ሲሄድ እንዳይደብረው ብዬ ስፖንሰር ጋር ደወልኩ። እዛ ምክንያት ወረቀቱን አገኘ። ከተፈታው በ3 ወር ውስጥ ፕሮሰስ ጨርሼ በአውስትራሊያ ታሪክ አውስትራሊያ ገቡ። በ3 ወር ከተፈታው 3 ወር። ስለዚህ አሁን መታሰሪያ እግዚአብሔር ፈቃድ ነው አይደለም? ገብተዋል። የኔ መሰቃየት እዛ ነው አይደለም? ኬንያ ባልሄድ ሰው ሆናለሁ አልሆንም የሚለውን ነገር ሳስበው መሄዴን ወደዋል። ያቺ ቀን ኬንያ ብቻ ልጥፋ ልሄድ ያልኩባት ቀን በህይወቴ ውስጥ ከወሰንኳቸው ጥሩ ውሳኔዎች አንዱ ነች ያስብለኝ። ምክንያቱም ኬንያ ውስጥ ብዙ ነገር አይቻለሁ። በጣም ትላልቅ ጅማ ማቃቸው ሀብታም የነበሩ ሰዎች፣ ባለስልጣን የነበሩ ሰዎች እንዴት ከዛ አይነት ህይወት ወርደ ኖርማል ህይወት እንደውም አንዳንድ ዝቅ ያለም ህይወት ስታይ አሁን ያኔ ትዝ ይላል። ደርግ የወጣበት ደርግ ባለስልጣኖች ኬንያ የነበሩበት ጊዜ ነበር እና እዛ ጋር አንድ ደግሞ ያስባለ ታውቃለህ፣ የኛ ሀገር ልምባኝ እኛ ቁም ነገር አድርገን ስለማንሰማው እንጂ ለካ ቀኑ ሙሉ ሲያስተምረው የሚውለው እንዴት ቀን አይጨልምብህ፣ የማታ እንጀራ ይስጥህ ምናምን የሚባሉ ነገሮች ቀላል አይደሉም። እኔ አሁን እነዛ ሰዎች ኬንያ ላይ ሳያቸው ለካ ቀን መጨለም ማለት ይሄ ነው። ገብታ በጣም የሚገርም ነገር እኮ ነው። የማታ እንጀራ ገብታ እንዴት ሰዎች
ብዙ ዓመት ሚሊተሪ ኖረው ብዙ ዓመት ነግደው ምንም እኛ በዛን ሰዓት 18-19 ዓመታችን ነው። የሆነ $100 ተልኮልህ ትልቁን ሰው ሂድና ዋለ እንስሳ ገዝተና ምናምን ትለዋለህ። ገባህና እዚህ ኮሎኔል ጀነራል የነበረው ሰው ምንም እኛ ምን አገባን። እንደውም አንድ ልጅ ነበር በእኛ ጓደኛ በጣም አቢዩዝ የሚያደርግ ግፍ ሰርተህ ነው እንደዚህ የምትሆነው ኖርማሊ ልጁ ራሱ ገብታ እንትና አቡሻን አይተዋል ምናምን ካልከው ሞተዋል ብለው ነው የሚሄደው። ተጫዋች ነው። እና ያ ነገር ልክ በቃ ተሰርቼ ሳለቅ መሰለኝ እግዚአብሔር አሁን መሄድ አለብን። ምክንያቱም ሰው ኖርማሊ አውስትራሊያ ፕሮሰስ 10 ዓመት 7 ዓመት ምናምን ነው የሚጠብቀው። አሁን የኔ ስፖንሰር 7 ዓመት ምናምን የጠበቀችው፣ እኔ ግን በ3 ወር ውስጥ እና በዛ አጋጣሚ ነው አውስትራሊያ ሄድኩት። ሁሉ ቀን ለራሴ ሁሉ ያስገርም ፕሌን ውስጥ ሁሉ ሆኜ እፈራ ነበረ እንዳትመለስ ታሪስ። እሱም ብቻ ለአውስትራሊያ ገብቼ ሰው ሁሉ ጠይቃል እንዴ አውስትራሊያ እንደ ነገር እንዴት ነው ወጣ አድርገው ነው ብዙ ጊዜ በፖሊስ ፍርሃት በረሃብ እኛውም ቤተክርስቲያን ውስጥ ወንበር ላይ እናድር ነበር። አንዳንዴ እየዞረ እናድራለን፣ ማደሪያ የለም። ያ በቃ ተገላገልኩት። እንደ ይሄ ነገር እውነት ነው በቃ እኔና ችግር ከዚህ በኋላ ተፋታን ማለት ነው ምናምን የሚለውን ማመን ያቅታል። ለምሳሌ ማመን ያቃተኝ ወደ አውስትራሊያ ቀስ ብዬ ላስገባ ብዬ አውስትራሊያ ስራና ምናምን ስለሌለን የምትከራዩ የሞት አፓርትመንት አንፎርቹኔትሊ እኛ የገባውበት አፓርትመንት አባት ትደነግጣለህ በቃ። እና ማታ እራት በላን ምናምን ነገር። ከዛም በኋላ ሌሊት ለሽንት ሲነሳ የበረሮ ማት የአይጥ ማት። ኬንያ እኮ የለም እንደዚህ አይነት በረሮና አይጥ። አውስትራሊያ ውስጥ ነው ታሪስ አፓርትመንት ውስጥ ታዲያ ጠዋት እንዴት አድርገህ ያለወዛገብ ልጆች ጋር ሲሄድ አጋጣሚ አውስትራሊያ ሰብስባ ነበር ያስገባቸው። ገባ ወደ 20 ምናምን ልጆች ናቸው። እንደዚህ ቤተሰብ አላቸው ምናምን። አብረን ነው ምሳ የምንበላው፣ በኪስዋልኛ ነው የምናወራው። ሰፈሩ ከኬንያ አይሻልም። በቃ እንጠያየቃለን። እንዴት ነው አውስትራሊያ ምናምን በባል ይህ ነገር እውነት ነው እውነት አይደለም ምናምን። መጨረሻ ላይ ምን ወሰንኩ መሰለህ ነው ወይ ከዚህ ሰፈር አሁን አውስትራሊያ ገባ ከዚህ ሰፈር መውጣት አለብኝ፣ ከዚህ ጀባ መበተን አለብኝ። ከዛም በኋላ ሌላ ሰፈር ገባው። ፈረንጅ ማየት ጀመርኩ። እዛ ሰፈር እያለን አብረን ነው የምንበላው። እንጀራ ነው ያለው፣ ወይ ጥቁር ነው ወይ አበሻ ነው ውሏችን። አዲስም ስለነበር ማለት ነው። ከዛ በኋላ ወጥቼ ሌላ ሰፈር ገብቼ ኦኬ የፈረንጅ ጓደኛ ምናምን ያዝኩ። ስለሱ ስለ ጓደኛ ልንገር እስቲ ነው። ፒተር ይባላል እና የድሮ ኦልድ ካዲላክ ይነዳል እና ጓደኛ ሆነን ከዛም በኋላ ድራይቭ ስሩ ገብቼ አላውቅም። ድራይቭ ስሩ ምንድን ነው? ይሄ ገብተህ በመስኮት ምግብ ታዝና አብዛኛው መስኮት ላይ ትቀበላለህ ማለት ነው። ማክዶናልድ በልቼ አላውቅም፣ የመጀመሪያ ነው። ከዛ ይዞኝ ገባ። በስመ አብ ሀገርና ሰው ተገናኙ። አሁን አውስትራሊያ ሰው አገኘች አልኩ በቃ። ከዛ አይደለ በላ ምን ልዘዝ ሲል ምኑን አውቀዋለሁ ነው ገብተዋል። እሱ ያዘዘውን ሜኪቶ አልኩት። ደብል ማክ ምናምን ማክዶናልድ በላ። ወደ ቢች ነው የምንሄደው ማለት ነው። ቢች እጄም አላውቅም ታውቃለህ። እኛና ውሃ ጥሩ ግንኙነት የለንም። ያው ላንድ ሎክድም እና ይዞኝ ሄደ። በላው በርገሩን በላው። ለሰሰብ ጠጣ። መስኮቱን ዘጋ። ቆሻሻው አበደ ገልጾ ፒተር አቆመ መኪናውን፣ ቆሻሻውን ለቀመ። እንዴት አድርጌ ይቅርታ ብዬ ላስረዳ? ደነገጥኩ በቃ። ምክንያቱም እኔ የማውቀው በልቼ ቆሻሻ ስጥል ነው። ገና ለሀገሩ አዲስ ነን እና ከፒተር ጋር ጓደኛ ሆነ። ከዛ ብዙ ነገር አስተማረኝ። አውስትራሊያ አሪፍ ሀገር ነው፣ በጣም ነው የምወደው። አውስትራሊያ ምን ያክል ጊዜ ቆየ? ከ2003 ጀምሮ ማለት ወደ 20 ዓመት አካባቢ ማለት ከ20 ዓመት በላይ። ለምሳሌ ጅማን ታውቀዋለህ፣ አዲስ አበባን አይተኸዋል፣ አጠቃላይ ኢትዮጵያን
ከዛ ደግሞ ኬንያን አይተኸዋል። ከዛ ደግሞ በስራም ወደ አውስትራሊያ ይሄዳል። እነዚህን ሀገሮች ስታነጻጽረው ስታየው ምንድን ነው ልዩነቱን የምታየው? ምንድን ነው አቡሻን እንደ አንድ ግለሰብ የቀየረው ነገር? ለምሳሌ ቅድም ያነሳህልኝ አንድ ፖይንት አለ። ዋን ኦፍ ማይ ላይፍ ተርኒንግ ፖይንት ያልከው ህይወቴ አንድ ማየው ብለህ ያልከው ያንን ልጅ እስር ቤት ውስጥ ስታገኘው ነው። እንደዛ አይነት ሞመንቶች ነበሩ፣ አሃ ሞመንቶች ነበሩ። የት? አውስትራሊያ። አሁን ሁሉንም ስላያቸው የኢትዮጵያውንም ከዛ ኬንያውንም ከዛ አውስትራሊያውንም አየው። ከዛ ተመለሰ ደግሞ ወደ ሀገር መታሃል እና እንደዚህ ሼፕ ያደረጉ አጋጣሚዎች ነበሩ አውስትራሊያ ላይ? እኔ በጣም እድለኛ ልጅ። የሚገርመው እንዴት ልላ የፈለኩት ምንድን ነው መሰለህ፣ አውስትራሊያ እንደገባን ብዙ አበሻ የሚሰራው የእንትን ስራ ነው፣ ይሄ ሪሳይክሊንግ፣ እዚህ ሀገር ቆሼ የሚባለው ማለት ነው። ከዛ ለሜላት ነገርኳት። ሉክ ስፖንሰር ማለት ነው ሜላት፣ በጣም ነው የምወዳት። እና ሜላት ይሄ ነገር ሌላ ስራ የለም ስለ የለም አለች። እና በቃ እኔ እንግዲህ ኬንያ ላይ ሁሉ ስራ ሰርቻለሁ፣ ካልሆነ እናት አባቴ ጋር ተመልሼ የሆነ ነገር ማድረግ አለብኝ እንጂ ይህን ስራ አልሰራም ምናምን ብዬ ጓል እኮ ገብተዋል። ምን ልሰራ እንደሆነ ራሴ እኮ አላውቅም። እና አልሰራም ምናምን ብዬ አንድ ጓደኛ ከኔ ቀድሞ ሄደ። በጣም በጣም ወዳጄ ጅማ ልጅ ነው። እና በዚህ አጋጣሚ ታንኪሎ ለወዳለሁ የሜዲካል ምናምናም የከፈልልኝ እሱ ነው። ይሄ ልጅ ሱፐርማርኬት ስራ ያገኛል። ደወለልኝ ጠዋት ላይ ሱፐርማርኬት ስራ ትፈልጋለህ ምናምን አለኝ። እሺ አልኩት። ቁጭ ብዬ አደርኩ። በቃ ሱፐርማርኬት ስራ አግኝቼ ብዬ ኔክስት ዴይ ወደ ስራ ለመግባት እና ስራው የቅዳሜና የእሑድ ነው የነገረኝ። ሐሙስ ነው እንዴት አድርገው ቅዳሜ ድረስ። ከዛ እንደምንም ደረሰ፣ ሄድን ማለት ነው። ስራው ምንድነው ታውቃለህ? ቬጂ ማርኬት ነው፣ የቬጂቴብል የሚሸጥበት መደርደር ነው። ሰላጣ ቆስጣ ምናምን መደርደር ነው። መጨረሻ ላይ ይሄንን የሚያክል ሀባብ ቦክስ በእንጨት የተሰራ አምጥቶ ደርድር አይልኝ። ከዛ 3 ጊዜ ጎንበስ፣ ከባድ ስራ ሰርቼ አላውቅም ማለት ጎንበስ ብዬ ቀና ስል ወገቤ ሊቆረጥ ነው። ምን ባረግ ጥሩ ነው። ገባውና ፍሪጅ ውስጥ ተደበኩ። ፍሪጅ ውስጥ ተደበኩ። ሀባብ አፕል በደንብ በልቼ አላውቅም። 8ኛው ላይ ክሬቱ ላይ ቁጭ ብዬ ሀባብ ክሬት ላይ ልቅጭ አለ። የታባት መስና እኔና ሀባብ ተገናኘን ዛሬ በግላችን። ውድም አይደለም ግን ያው እኛ ለሀገሩ አዲስ ስለሆነ ማለት ነው። ከዛ ተደብቄ ስመጣ አንድ ቀጭን ልጅ ቆሞ ይላል። እቺ ነው የሚያክለው፣ ነጭ ነው። ምን እያረክ ነው አልኩት። ከረባት አደረገ መሀል ላይ አንድ ፕላስቲክ ሀባብ አምጥቼም ወይንም ምናምን አምጥቼም ስመጣ ቆሞ እንደዚህ ያል ሰው ተቆጣጣሪ ነው። አሁን በእኛ ጭንቅላት የፈረንጅ ላይ ባለበት ታስባለህ እንዴ? ፈረንጅ አሁን 2 አፕል ምናምን ይሰርቃል ብለህ ታስባለህ እንዴ? እና ጭንቅላቴ ውስጥ የለም። ገባ። ከዛ ጠጋልኩና ምን ይሰራ ነው ምናምን አልኩት። ሴኪሪቲ ነኝ አለ። ሴኪሪቲ በእኛ ጊዜ ያኔ ሴኪሪቲ አናውቅም። ምንድን ነው የምታደርገው? አይ ሜክ ሹር ማንም እንዳይሰርቅ ነው የምጠብቀው። ይከፈላል ስለው እኛ ከሚከፈለን ደብል ነው የሚከፈለው ለሱ። ታዲያ ነው ጠብደል ያልኩህ አይደል እንዴ? ከዚህ ይበልጣል ስራ ጠጋ አልኩና ስልክ ቁጥሩን ምናምን የተማረበትን ምናምን ወሰድኩ ማለት። ከዛ ደውልኩ። አባቴ መንግስት ከፈለልን፣ ሌሎች ልጆች አስተባበሩ፣ ሴኩሪቲ ኮርስ ወሰድን ማለት ነው። አጋጣሚ ሆኖ ሰውየው ትምህርቱን የከፈተው እኛ 2ኛ ተማሪዎች ነን። የሴኩሪቲ ትምህርት ቤቱ ያን ያልነበርማ ከ9/11 በኋላ አይደል ሴኩሪቲ ቢዝነስ ኢንዱስትሪ ነው። ስለዚህ ይሄ ሰውዬ ፕራይቬት ኢንቨስቲጌተር ነው። ትምህርት ቤቱ ነው የከፈተው። እሱም መጀመሪያው ነው። እኛም አዲስ ተማሪዎች ነው። ከዛን ተማርን ምናምን አለና መጨረሻ ፈተና ቲቪ ከፍትና
ሊትራሊ 1 ደቂቃ ነው። ሰውየው ያየዋል፣ ይገፈትረዋል፣ ይተፋበታል፣ ይሄዳል። ይህንን ሪፖርት ጻፉ አይደለም። ይሄን ያያችሁት ሪፖርት ኢንሲደንትና አክሲደንት ሪፖርት ጻፉ። በምንኛ ነው የምትጽፉት? በእንግሊዝኛ? በአማርኛ እንኳን አትጽፍም አይደለም፣ በእንግሊዝኛ። ቆይ 1 ደቂቃ ነው። 1 ደቂቃ የማይሞላም ስክሪን ላይ ከፈተልንና አንድ የሆነ ነገር አለውና ተፋበት፣ ገፍቶት ሄደ። ይህንን ሪፖርት ይህንን ለካ እንጃ አውስትራሊያ ክስታቸው በጣም ከባድ ነው። እኛ ስናያደግነው ምናምን ያለግነው የአሜሪካን አክሰንት ነው። በዛ አክሰንት ነው ያስተማረን። እኛ ደግሞ ታውቃለህ፣ ቢገባንም ባይገባንም ልግደልም ይበል ምንም ይበል ኦኬ የስ እያልን ነው የምናልፈው። ስናድግ መጠየቅ እና ማጣራት አልለመድብንም እና ኦኬ ኦኬ ብለን አልፈና ፈተና ላይ ቁጭ ያልነው ገብቷቸዋል ሲባል ኦኬ ብለን እና ሪፖርቱ እንዴት ሆነ? በቃ ምንም ከአንድ መስመር ተፋበት ምናምን አለው ምናምን ብለን ጻፍን ነው። ማን አካባቢው ላይ ነበር? እዛ ላይ ሰዓት አለች። ሰዓቷ አንተ ቤትኛው አንግል ነበር ምናምን ፉል ሚሊተሪ ሪፖርት ነው ሰውዬው ኤክስፔክት የሚያደርግ። እንዴት አድርገን እንላለን? ሁሉም ድሮፕ አውት አደረገ። አይ ጎሼ ከሚሄድማ አባቴ ሰውየውን አንጎል አድርጌ ማለት አለብኝ አልኩ። ከዛ እሄዳለሁ፣ አጠናለሁ፣ ሌሊት ቁጭ ሞክራለሁ፣ አጠናለሁ ምናምን ነገር። አየህ እኛ ያላወቅነው ምንድን ነው ሰውየው 30 ምናምን ዓመት ኢንቨስቲጌተር። ስለዚህ ሪፖርት መጻፍ ለሱ ፒስ ኦፍ ኬክ ነው። እኛ ደግሞ አንደኛ የሪፖርት ሲጽፍ ይሄ የሴኪሪቲ ራሱ የሆነ ቃላቶች አሉት፣ ሜዲካል ቃላት ምናምን እንዳለው አናቀው። አሁን ሰዓቷን አልጠቀሳችሁም ብሎ የለ ሰዓቱን እንጠቅሳለን፣ አፕሮክሲሜትሊ ያላለቀ። ስለዚህ ይሄ እንደዚህ አይነት ችግር አለው። ተመልሰና አባቴ እንዳልኩ በቃ ሁሉም ጌቭ አፕ አድርጎ እኔ መጨረሻ ላይ አለፍኩ ማለት ነው። ሴኪሪቲ እንትንህን ጨረስኩ በቃ። ከዛ ያኔ ብዙ ተማሪ ስላልነበረ እኔ ተቀጠርኩ ማለት ነው። እና በቃ የልጅ ተንቀሽቅሿል ሊሞት ነው ምናምን ነገር ይላሉ አንዳንድ ሰዎች። ሰው የሚለውን አይሰማም። ምን ስለሆነ ነው? ያው የኛ ነገር ታውቃለህ። ምን ሆነ መሰለ፣ ከዛ በኋላ ስራ አገኘሁ እንደጨረስኩ። ዓርብ ዕለት እንዳለፍኩ ቅዳሜ ዕለት ማታ ስራ አባቴ ነጭ ሸሚዝ በጥቁር አድርጌ በጥቁር ሱሪ በጥቁር ጫማ የሚያቀኝ ሰው ባየች ምናምን እያልኩ የት ብመደብ ጥሩ ናይት ክለብ ውስጥ ሬስቶራንት ነው ለስራው። ምክንያቱም በባስ በምናምን አቆራርጬ ስለሚሄድ 3 ሰዓት ቀድሜ ደርሻለሁ ላለማርፈድ። ገባሁ። ስደርስ ፓርኪንጉ ላይ ማአት ሞተር ሳይክል አለ። ሞተርሳይክሎች አላቅም አለማወቅ ቆጥሮ አይደል? ምንድን ነው የሁሉ ሞተርሳይክል ሰው በመኪና በጣም እንዳይፈረንጅ ነገር ምናምን ቅዳሜ ስለሆነ ነው ምናምን ብዬ ገባሁ ማለት ድርቅም ይህንን መካከሉ ነው። እዚህ 6 ምናምን ጨሌ ያላቸው እዚህ ጋር ስንሰለት ታቷቸው ምናምን ጢማ ወይ ጌታ፣ አሁን እኔ ነኝ የምጠብቃቸው እነሱ ናቸው የሚጠብቁኝ እነዚህ ሰዎች። ምንድን ነው ማድረግ? አሁን ቢደባደቡ እኔ ነኝ የማመልጠው። ቤት ጋር የማመልጠው እኔ ብቻ ነኝ ጥቁር እዛ ውስጥ እኔ ነኝ ከዛ ገባሁ። እየመጡ ሰላም ሲሉኝ ድንግጥ እላለሁ። ምክንያቱም አላቅም እኛ እንደዛ ብዙ ፈረንጅ አንድ ላይ ይቻላቅም አዲስ ነው። በዛ ላይ ሉካቸው ይሄ በዛ ላይ ደግሞ ቲቪ ላይ ፊልም ላይ ምናምን ታያቸዋል። ከዛ እንትና መጨረሻ ላይ አንድ ልጅ ደወልኩለት፣ እዚህ የቆየ ልጅ። ኧረ እንደዚህ የሚባል ሆቴል በእናትህ ስራ መጥቼ ምንድን ነው ምሳሌ ሴኪሪቲ ታው እንጂ ሴኪሪቲ እንግዲህ ምናምን እሱ ኤክሳይት ደውሏል። ሴኪሪቲ እኔ ደግሞ ነፍሴን ለማዳን ምን ላድርግ ልለው ነው የደወልኩት።
እንደዚህ አይ ቤቱ እኮ የነሱ ነው፣ አይደባደቡም፣ እነሱ ነው ቤታቸው ነው የነሱ መኒ ላውንድሪ የሚያደርጉበት ድራግ ሽጠው፣ ስለዚህ አትፍራ ምናምን አለ። ከዛም በኋላ በቃ ከዛ እሱ አለቀ ማለት ነው። የሴኪሪቲውን እንትን በዛ ሌላ የሰራኸው ስራ አለ አትክልት ላይ ከዛ ሴኪሪቲ ላይ ከዛ ምን ሰራ? የአትክልቱ 3 ቀን 4 ቀን የሰራ ከዛ ያቺን ቀጭን ልጅ አይተህ እሱን አይቼ እሱ ወደ ሴኪሪቲ ወሰደኝ። ከዛ ማይኒንግ ላይ ሴኪሪቲው ማይኒንግ ላይ ኢመርጀንሲ ሪስፖንደር የሚባል 16 ሾርት ኮርሶች ትወስዳለህ። አንደኛው ሾርት አይባልም፣ ይሄ ፓራሜዲክስ ያለው እዛ ላይ ዲፕሎማ ነው። ነው ምን ሆነ መሰለህ እንዳልኩ እድለኛ ነው ያልኩ እዛ የሰራው አንድ ጓደኛዬ ኢንተርቪው አለኝ አድርሰኝ ይለኛል። ከዛ መኪና ገዛው። እሱን ላደርሰው ሄጄ ሪክሩትመንት የሚያደርገው ሄቻሩ ሰው ኢንተርቪው ቀጥሮ ቀርቶበታል። ምንድን ነው የምትሰራው አለኝ። ሴኪሪቲ ነው የምሰራው ስለው ማይኒንግ ትሄዳለህ አይደል? ምንም ማይኒንግ ምን እንደሆነ አላውቅም፣ ምንም አላውቅም። ትሄዳለህ ምናምን ይለኛል። አዎ አልኩት። ተያይዘን ሄድን ቤቴን ትቼ ማለት ነው። በቃ እዛ ገጠር ከተማ ሙቭ አደረግን ምናምን። ከዛም በኋላ እዛ ያሉትን ስራዎች ምናምን ከዛ ይሄንን ይሄ ፋየር ፋይቲንግ፣ ሃዝማት፣ ኮንፋይንድ ስፔስ፣ ሮብ ሬስኪው ምናምን የሚባሉና ከፓራሜዲክስ ጋር አንድ ላይ እሱን ትሬኒንግ ወስጄ ያንን 7 ዓመት ሰራ። ከዛ ላይፉ እንዴት መሰለህ ብዙ ብር ታገኛለህ፣ ግን ድንገት ሰው ከታመመና ድንገት አደጋ ከተፈጠረ ተብሎ ቁጭ ብለህ ፊልም ስታይ ነው የምትውለው። ድንገት ያንን ሰፖርት ለማድረግ ብቻ ነው። አምቡላንስ ላይ ያሉ ሰዎች ማለት ነው። ኢመርጀንሲ ከሌለ ምን ታደርጋለህ? አትፈጥር፣ ሰው አትሰብ። ከዛ ኮንቴነር ቤት ነው። ከዛ ሄደህ ኮንቴነር ውስጥ ምሳ ትበላለህ፣ እራት ትበላለህ። ከዛ ኮንቴነር ውስጥ ተኛል። የሆነ ጊዜ ላይ ምንድን ነው እንደ ይሄ ነገር ልክ አይደለም ምናምን አሉ። ሰው ለገንዘብ ብሎ የማይሆን ነገር ይሆናል እንደ ምናምን ብዬ ወደ ከተማ ወደ ፐርዝ በቃ ደውዬ ነው አልሄድም፣ በቃ አልመጣም አልኩት። ከዚህ በኋላ አልፈልግም ተው ምናምን ሲል አይ ከዚህ በኋላ በራስህ አልሰራም በቃ ምናምን ብዬ ከዛ ወጣ ማለት ነው። ከዛ ከአንድ ጓደኛዬ ጋር ቁጭ ብለን ከዛ ምን ሆነ መሰለህ መጥቼ ከተማ መልስ ስራ። ከዛ በቃ ታክሲ አሪፍ ነው ምናምን ሲሉ ታክሲ ጀመሩ። አሳበደ ታክሲ ድራይቭ ማድረግ ጀመርክ? ከዛ መጣው ከተማ ነው የምኖረው። በቃ ታክሲ ፍሌክሲብል ነው ምናምን ጥሩ ገንዘብ ነው። ያኔ ጥሩ ኡበር ምናምን አልነበረም። ስለዚህ መኒው ኢኩቫለንት ነው እዛ ከምታገኘው ገንዘብ እና ግን ምንድን ነው ብዙ ዓመት ተቀጥሬ ስለሰራው ኢንሹራንስ የሚባል አለ። ታክሲ ኢንሹራንስ የለውም። ይሄ ኢንሹራንስ ማለት ምንድነው? ሻንጣ ስታስገባ ስታስወጣ ምናምን እንደ መጨረሻ ላይ አንዷ ሴትዮ ምንድነው ሻንጣ ስታስገባ ማለት ቢሰበር ነው ኢንሹራንስ? ኤርፖርት ሴት ሻንጣውን ተሸክመ መኪና ውስጥ አስገብተህ በጣም ናይስ ከሆንክ በር ትከፍትለታለህ፣ ካልሆነ ከፍቶ ይግባ የራሱ ጉዳይ ነው ብለህ ገብተህ ትሄዳለህ። አሁን የምናደደው ምንድነው ያቺ ሻንጣ መሸከሟ። አለበለዚያ ካልተሸከም ደውለው ከስተመር ሰርቪሱ አይረባም ምናምን ብለው ላይሰንሱ ሊያሳጡ ይችላሉ። ሻንጣ ተሸክመ ከዛ ከፍተ ምናምን ይሄን እንትን በቃ ስታንዳርድ ይጠበቅብሃል ይሄን እንድታረግ። ግን ግዴታ አይደለም። እሺ ታክሲ ስትሰራ ማለት ነው። ታክሲ ስትሰራ አሁን ሻንጣ ይዘህ ትመጣለህ አንተ። ቁጭ በይ መኪና ውስጥ አልጠብቅህም። ከፍትና ቡቱን አግዝሃለሁ ወይ ይዝልሃለሁ ወይ የሆነ ነገር ምናምን። ለዛ ወገብ ቢሰበር ምናምን ቢል ኢንሹራንስ የለም። ያ ነገር ይረብሸኛል። ሁለተኛ አንተ እየነዳ ሰው ጠጥቶ ከኋላ የሚያደርገው ነገር ምናምን ይህ ነገር አረብ ውስጥ ነው የምሰራው ወይስ ምንድን ነው የማደርገው? ገብተዋል። መናገር አትችልም። እና ቆይ አንድ ጊዜ እዚህ ጋር ታክሲ ድራይቭ እያደረግ ልክ አሁን እኛ ሀገር ራይድ ወይንም ፈረስ ምናምን ጠርታ ስትሄድ ከኋላ እንደሚሆነው ማለት ነው። የትም ሀገር አለ እንጂ የትም ሀገር comes with the package። ታክሲ የምትነዳ ከሆነ ይመጣል። እና እኔ አዳፕት ማድረግ አልቻልኩም። ሁለተኛ ሰዓት እኔ በሰዓት ገብቼ በሰዓት ነው የምወጣው። በታክሲ መውጣት መግባት ትችላለህ፣ ግን አንተ በምትወጣበት ሰዓት ቼንጅ ኦቨር ምናምን አለው። ስለዚህ ለቼንጅ ኦቨር 1 ሰዓት ምናምን ሲቀር ካለህበት ወደ ቼንጅ ኦቨር ነው ማምራት ያለብህ።
እና እነዛ ነገሮች ካልኩሌት ስታደርጋቸው አያዋጡም። ምክንያቱም ሪታይርመንት ፈንድ የለውም። አሁን ለካምፓኒ ስትሰራ ሪታይርመንት 9% ይከፍልልሃል። ኢንሹራንስ አለው። ገብተዋል። ሁለተኛ እንዳልኩ ቤተክርስቲያን ውስጥ ምናምን ስላደግን ታክሲ ውስጥ የምታየው ነገር ብዙም ኮምፈርት አይሰጠኝም። ስለዚህ ልክ አይደለም ምናምን ብዬ እያሰብኩ አንድ ጓደኛ ምን ይለኛል፣ በቃ እንደዛ ከሆነ ቀን ብቻ ንዳ። ስለዚህ ሌሊት ተነስተህ ፍሪማንትል የሚባል ቢች ዳር አለ። ትንሽ የድሮ ከተማ ነች። ቱሪስቶች እሷን ይፈልጓታል እና እዛ ጋር ትልቅ ሆቴል አለ። እዛ ሄድና ከዛ አንድ ስራ ኤርፖርት ከደረስ $80-90 ነው። ከዛ በኋላ ቀላይ ወደዛ ዚህ ብለህ 300-400 ትሞላለህ። የሱም ምክር ተነስቼ ሌሊት 10 ሰዓት ነው ድረስ ያለኝ። ስነሳ ሩብ ጉዳይ ነው የሚፈጀው 40 ደቂቃ 30 ደቂቃ። ልብሴን ጥልቅ ካደረኩና ሲሄድ የመንገድ ስፒድ ካሜራ አረገኝ። ሳየው ስፒድ ካሜራ እኮ ብቻ አይደለም ስፒድም አለው ሬድ ላይትም አለው። ለካ ከቸኮልኩ ስለቸኮልኩ ሬድ ላይት ከስፒድ ጋር ስንት ብር ነው? $580። አዙሬው መጣውና የተከራዩበት ቤት ጠዋት ሄጄ ይሄንን ታክሲ ስትፈልግ ብለው እንዴ ምን አይነት ስቃይ ነው ምናምን ብዬ ያሰብኩ። ድሮ እዛ ገጠሩ ስሰራ አንድ ኒውዚላንዳዊ ነበር። እኛ ለስራ ሰው ዲፖርት ልናደርግ ጀርመን እንደዚህ ሆኖ ምናምን በጣም ኢንትረስቲንግ ወጀ ነው ሰው። ምክንያቱም ትራቭል ማድረግ ወድ ነበር። ከዛን ፓሪስ ሄደን፣ ለንደን ሄደን፣ ኒውዮርክ ሄደን እንደዚህ ሆኖ ማያሚ ቢች ላይ ተፈጥሮ ምናምን ያላጫውተኝ እና ይህን ስራ የት ነው የማገኘው ምናምን እያልኩ እያሰብኩ አጋጣሚ ሆነው ዝም ብሎ ዲቴንሽን ሴንተር ኢሚግሬሽን ዲቴንሽን ሴንተር ኦፊሰር ምናምን ብሎ ሪኳየርመንቱን ብታየው በጣም ከባድ ነው። ወንድም ደፋረን አይገሉኝ። አፕላይ አደረኩኝ። የመጀመሪያ ኢንተርቪው የሚቀጥለው 6 ኢንተርቪው ነው ያለው ከሜዲካል ጋር ማለት ነው። አለፍኩ። አሁን ከኛ ስቴት በዛን ሰዓት እስከ ዛሬ ዓመት ከምናምን አበሻኔ ብቻ ነበር ለ11 ዓመት የእውነትህን ከኛ ስቴት ከሜልበርን 1-2-3 ልጆች እና እንታወቃለን እዛ ሲስተም ውስጥ የምንሰራ ማለት ነው። 11 ዓመት ኢሚግሬሽን ሰራ እዚህ እስከመጣ ድረስ እና ትልህ ስራው አድካሚ ነው። ሰው ዲፖርት ማድረግ ነው። ግን በ11 ዓመት ውስጥ በጣም ብዙ ሀገር ደግሜ ሁሉ ማልሄድባቸው እነ ካዛኪስታን፣ ኩርዲስታን ምናምን የሚባሉ ስታቶች ሰዎችን የያዛችሁ ወስዳችሁ ዲፖርት ማድረግ ነው። ፔፐር ወርክ የሚሰሩ አሉ ምናምን አሉ። እና መጨረሻ ላይ ሰውየው ዲፖርት እንዲደረግ ሲወሰን እኛ ኤስኮርትን ትራንስፖርት ቲም ነው። እኔ በቤተክርስቲያን ላይ ያደረኩት እያጽናና ወደ ቤት ወስደዋል። ኢትስ ቬሪ ሳድ ጆክ። ለምሳሌ አገብቷል። እኔ ፎረን ሆኜ አይደለም ማይግራንት አይደለም እዛ እኔ በሆነስ በዚህ ሰው ቦታ ተሸንፈህ እኮ ነው የተመለስከ ያለው አይደል? እና ሁል ቀን ይረብሸኛል። ግን ደግሞ ስታየው ሚስቱን እንደዚህ አድርጎ እንትን ሆኖ ሰው ወቅቶ ምናምን ስታይ ደግሞ ይህንማ ይበለው ነው የምትለው። ቢመለስም ችግር የለውም ትላለህ። እንደው መመለስ አለበት እንጂ አንተ ላይ ስላልደረሰ ብቻ አይደለም። ብዙ ጊዜ እንደዚህ አይነት ሁኔታዎች ላይ በተለይ ስደት ላይ አንድ አበሾችን የሚያስቸግረው ነገር ከዚህ ከሬስ ጋር ያለው ነገር ማለት ነው። ይሄ ከዘረኝነቱ ጋር ያለው ነገር ትንሽ ቻሌንጅ ያደርጋል። በሱ በኩል የገጠመህ የምታስታውሰው ነገር አለ? ብዙም አልገጠመህም? ስለ እኔ በስራ በምናምን እንዳልከው እኛ ጋር አሁን ኢሚግሬሽኑም ማይኒንጉም ላይ ምናምን ስትሰራ ጥቁር ዶሚናንት አይደለም፣ ነጭ ነው በብዛት ያለው። መከበር በከንፈር ይባላል። በቃ ያኮ ነው
ደግሞ እንትኑም ህጉም ራሱ ጠንካራ ነው። የአሜሪካኖችን አላውቅም። እኛ ጋር የሆነ ዘረኝነት አይነት ኮሜንት ምናምን ቢሰጥ ሰውየውን ኮምፕሊትሊ ያስበረዋል፣ ያሳስረዋል። ሁለተኛ እኔም ለእንደዚህ አይነት ነገር በር አልከፍትም። ማይሆን ሰጣ ገባ ውስጥ አልገባም እንጂ ያው ሁሉም ሰው ይወደኛል ሁሉም ሰው ምናምን ብለህ አታስብ። የዋ ካሎክ እንዚህም ሀገር አለ አይደል? እኛ ሀገር አይበስም እንዴ? አለ እኮ ዲስክሪሚኔሽን የትም አለ። ግን እነዛ ህጉም አየህ አንቆ ስለሚይዛቸው አትሰማውም፣ አታየውም። ሲስተማቲክ ነው። እንግዲህ አውስትራሊያ ላይ የተለያዩ ስራዎችን ሰርተሃል። ሴኪሪቲ ላይ፣ ከዛ ማይኒንጉ ላይ፣ ከዛ ደግሞ ኢሚግሬሽን አካባቢ ይህን ያህል ጊዜ ኦልሞስት ከ20 ዓመት አካባቢ ኤክስፒሪየንስ ኖሮ የሆነ ገንዘብ ደግሞ ይዘህ ይህን ነገር ወደ ኢትዮጵያ ተመልሼ ስራ መስራት አለብኝ ብለህ ወስነህ መጥተሃል። ምንድን ነው ትሪገር ያደረገህን ፖይንት ታስታውሰዋለህ? እንዳልኩ ቢያንስ አንድ ዶሜስቲክ አንድ ኢንተርናሽናል በሳምንት እንበራለን እና በዛ አጋጣሚ ፕሌን ውስጥ ምናምን ለምሳሌ ለንደን ወይ ጣሊያን ወይ ሆኖታ ከሄድ ከአንድ ቀን 2 ቀን ታድራለህ። እዛ ሀገር ከሚኖሩ አበሾች ጋር ትገናኛለህ ሆቴል ውስጥ ምናምን እና በጣም ሁል ቀን የሚረብሸኝ እንደው ታውቃለህ ስኮላርሺፕ የሚባል ነገር አለ። እዚህ ሀገር አንድ ልጅ ከልጅነቱ ጀምሮ አንደኛ ይወጣና ዩኒቨርሲቲ ይገባል። ዩኒቨርሲቲ ገብቶ በጥሩ ግሬድ ከተመረቀ በኋላ ፈረንጆቹ ምን ይሉታል? ስኮላርሺፕ እንስጥ ይሉታል። ያንን ብሪሊየንት ቢዩቲፉል ማይንድ ያለ አገር፣ ቤተሰብ፣ እናት ሁሉም ኢንቨስት ያደረገበት ልጅ ማለት ነው። መጨረሻ ላይ ለፍሬ መብቃት ሲጀምር ፈረንጆቹ እሱ ላይ ኢንቨስት ያደርጉለታል። ፉሊ ፈንድድ ይሉሃል። አኮሞዴሽኑን ከፍለው ምናምን ከፍለው ይሄ ልጅ ተምሮ እስኪጨርስ የትምህርቱ ክፍያ የምናምን ጋር ወደ 180,000 200,000 ምናምን እንደሚማረው ትምህርት ኢንቨስት ያደርጉበታል። ከዛ በኋላ ኢንቨስት ያደርጉበት ልጅ እንዳይመለስ ኢሚግሬሽን ስታተስ እንሰጣለን እኮ ስራ እዚህ ብትሰራ ይሉታል። ገባህ? ሌላ ሰው እኮ ኢሚግሬሽን በቪዚት ሄዶ ለማግኘት 8 ዓመት እኮ ነው የሚፈጅበት። ማለት ዜግነት ማለት ነው። የመኖሪያ ፈቃድ መጀመሪያ ግሪን ካርድ ነው። ከዛ ከ2 ዓመት ከምናምን በኋላ ሲቲዝንሺፕ ታገኛለህ። በቃ ዜጋቸው ሆነ ማለት ነው። በእንደዚህ አይነት የወጡ መዓት ኢትዮጵያውያን ከዛ በኋላ እዛ ሀገር ሄደው ትምህርት ተምረዋል። ኤክስፒሪየንስ ያላቸው ከተለያዩ ዓለም የመጡ ኤክስፐርቶች ጋር ምናምን ጋር ሰርተዋል። አየህ፣ የቀሰሙት ሙያ አለ፣ እውቀት አለ። ያንን ነገር ኢትዮጵያ ውስጥ መጥተው ሼር ማድረግ ይፈልጋሉ። ለዛ የተዘጋጀ ፕላትፎርም የለም። ያው የመንግስት ቢሮ እንደምታውቀው ነው። ስለዚህ ታዲያንስ ኢትዮጵያ ውስጥ ሄጄ ማድረግ ይሄንን ነገር የምችል ከሆነ ዋይኖት ለምን አልሞክረው? ፎከሴ እነዚህ ሳይታወቁ ሲስተማቲክ በሆነ መልኩ ብዙ የተዘረፉ ጭንቅላቶች አሉ። ደግሞ ሰው ከኢትዮጵያ ይውጣ እንጂ ኢትዮጵያ ከውስጥ ወጥታ አታውቅም። ሁል ቀን ወደ ሀገር መግባት ነው የምታስበው። ሁል ቀን ሀገርን ማገልገል ነው የምታስበው። ግን ከየት ጋር ጀምረህ እንዴት እንደምትሄድ ጋይድ የሚያደርግህ የለም። ለምን መሰለህ? መጀመሪያ የመጣ ሰሞን ቁርጥ መብላትና ዋጋ መክፈል ፈራ ነበር። ቁርጥ ስጋ ለምን ነው ታውቃለህ? 4,000 ብር ሲሉ $4,000 እየመሰለኝ እንደነግጣል። ከዛ በኋላ ቀስ ብዬ ነው ይሄ ነገር $40 ነው አይደል ምናምን ብዬ አሰብ። እንደዚህ አይነት ነገሮች እስክትለምድ ድረስ ሁሉ ነገር ያስፈራሃል ምናምን። ግን እኔ እዚህ ሆኜ ፕሊስ ካም የምትፈልገውን ነገር ምንድን ነው? ከኤርፖርት ፒክአፕ ነው፣ ፒክ አደርግሃለሁ። እዚህ ሀገር ቤት መግዛት ነው የምትፈልገው፣ ፖይንት አደርግሃለሁ። ገብቶሃል? የገዛውን ቤት ማከራየት የምትፈልገው አከራይልሃለሁ።
ማደስ ነው የምትፈልገው፣ አድስልሃለሁ። አንተ ግን አንድ ነገር አድርግልኝ፣ እኔ ደግሞ ከአንተ የምፈልገው የአንተን ችግር እኔ ልውሰድ፣ የኔ ችግር ደግሞ አንድ ችግር ነች፣ እሷን ውሰድልኝ። ምን ይመስላል? ምንድን ነው? በሳምንት 2 ቀን 4 ሰዓት ያለን እውቀትና ኤክስፒሪየንስ ሰምዌር ለወጣቶች፣ ለአዋቂዎች፣ ለባለሙያዎች ሼር አድርግልኝ። በቃ ያን ነው ጥያቄ። ቮለንተር ሆኖ ሼር እንዲያደርግ በግሩፕም ኢንዲቪጁዋልም ሆኖ ማለት ነው። አየህ እነዚህ ሰዎች ውስጥ በዘመናት ያካበቱት እውቀት በገንዘብ የሚተመን አይደለም። ገብታ ያጠፉት ሰዓት ኢንቨስት ያደረጉት ራሳቸው ላይ በምንም አይነት ገንዘብ አተምነው። በዛ ላይ ትልቁ ደግሞ ኢፌክቲቭ ይሆናል ብዬ የምለው ምንድነው በአማርኛ ነው የሚያወሩት። ኦሮሞ ከሆነ ወለጋ ምናምን ገብቶ በወለጋ በኦሮምኛ አውርቶ ነው ኖሌጅን ትራንስፈር የሚያደርገው። ቮካብለሪ ችግር የለም፣ የግራመር ችግር የለም። ኢፌክቲቭ ነው ሳየው፣ በቃ ኢፌክቲቭ ነው የሚለው ነገር ተሰማኝ ማለት ነው። እና የተወሰኑ ቮለንቲርሶች አግኝተናል። ጥሩ ስራ ሰርተው ነው የሄዱት። ግን እንዳልኩ አንዳንድ ቦታዎች ላይ ስትሄድ ውሳኔ የሚወስድ ሰው ትቸግራለህ። በእኛ ስር ወደ 20 የሚሆኑ ሎካል ኤንጂኦዎች አሉ። ከነሱ ጋርም እናገናኛቸዋለን። ሌላኛው የምንሰራው ምንድነው ኢንተርናሽናል ቮለንቲርሶችን ማምጣት ነው። አየህ ለውጥ ሁሉ ቀን የሚጀምረው ከአስተሳሰብ አይደል? አስተሳሰብ ካልተለወጠ አገርንም ሰውንም ሲስተምንም ሁሉ ነገር መቀየር አትችልም። ስለዚህ አበሾቹን ችግርን ልቀበልህ፣ አንተ ደግሞ የኔን ህልም የሆነውን አሳካለኝ። ባይዘወይ በጣም ብዙ ኢትዮጵያዊ ነው መምጣት ይፈልጋል። አለመገጣጠም ነው። አሁን ይሄ አንተ ቢልዳፕ ያደረግከው ኦርጋናይዜሽን ይህንን ስራ እየሰራ ነው። ምንድን ነው ስሙ? ድልድይ ይባላል። ድልድይ ጉግል ላይ ገብተህ ስታየው ድልድይ የሚገርም ብቸኛ ኢትዮጵያ ውስጥ ያለ ቮለንቲር ኤጀንሲ ነው። ለሎካሎችም ለኢንተርናሽናሎችም ማለት ነው። እንዳልከው ኢንተርናሽናሎችንም እናስመጣለን። ምንድነው ሎካል ኤንጂኦዎች ላክ ኦፍ ኤክስፐርቲ ያለባቸው ነገሮች፣ አሁን ለምሳሌ የሲንድረም ምናምን ላይ ብዙ ኤክስፐርቲ የለም። ኒውሮሰርጀን ላይ ብዙ ኤክስፐርቲ የለም። በጣም ብዙ ፊልዶች ላይ ሜዲካል ላይ መሆን አካዳሚክ ላይ ምናምን ላይ ብዙ የለም። ስለዚህ እኛ ትላልቅ ኤንጂኦ እንትኖች አሉ የዓለም ላይ ያሉ እንደነ አይዲያሊስት እንደነ ምናምን የሚባሉ እነሱ ላይ የነዚህን የሎካሎችን ቫካንሲ እንወስድና ፖስት እናደርጋለን። ይሄኛው እንትና የሚባለው ኢትዮጵያ ውስጥ የሚገኝ ሎካል ኤንጂኦ ዶክተር ነርስ ይፈልጋል፣ ጤና ረዳት ይፈልጋል፣ ወይ ፊዚዮቴራፒስት ይፈልጋል ብለን ሁለቱን ብሪጅ ሆነን እናገናኛለን። ስለዚህ ሲመጡ ሰዎቹን ዳይሬክት ወደ እነዛ ሰዎች እንሰጣቸዋለን። ሀገር ውስጥ የሚያስፈልጋቸውን ነገሮች እንረዳቸዋለን ማለት ነው። ስለዚህ ሞታዎች ራሱ ብሪጅ ኢን ዘ ጋፕ ነው እና ብሪጅ ኢን ዘ ጋፕ በጣም ቆንጆ ስም ነው። ድልድይም ራሱ በጣም አሪፍ ስም ከስራው ጋር ከሀሳቡ ጋር ያው በተለይ ቅድም ስታነሳለኝ በዚህ መንገድ ማየትህ ራሱ በጣም አስደስቶኛል። ዝም ብለን አንዳንድ ጊዜ ከጓደኞቻችን ጋር ምናምን እናወራለን እና ከኛ ጋር ሃይ ስኩል ላይ የነበሩ በጣም ሰቃይ ተማሪዎች ነበሩ። ዩኒቨርሲቲ ላይ በጣም ብታውቃቸዋሉ። እነዛ ቶፕ የሚባሉ ማይንድ ያላቸው ልጆች የሉም፣ አታገኛቸውም። በሆነ አመት ላይ ወይ ፌስቡክ ላይ ምናምን ሲለጥፍ ነው የምታየው። እና እንዳልከው እነዚህ ኢትዮጵያውያን ኢትዮጵያዊነታቸው ከውስጣቸው አይወጣም። ደግሞ ለሀገራቸው ያላቸውን ፍቅር የሚገልጹበት አንደኛውና ብቸኛው መንገድ ይመስለኛል። I'm sorry for the word ብቸኛው ላይሆን ይችላል፣ ግን አገራቸውን በእርግጠኝነት ሰርቭ ማድረግ ይፈልጋሉ። ዝም ብለህ አስበው። ለምሳሌ አንድ ከትግራይ አካባቢ የመጣ ልጅ ሄዶ ባለው ኤክስፐርቲ ትግራይ ላይ ያለውን ክፍተት መሙላት ሲችል ኦሮሚያ ላይ፣ ሶማሌ ላይ፣ አፋር ላይ፣ ወደ አማራ ክልል እያደረግክ ስትሄድ
ሁሉም ልጅ አለዋ። ሁሉም ተምሮ የላካቸው ቤስት ማይንድስ የሚባሉ አሉ እና ሰምቼም አላቅም። በጣም ቆንጆ ፕላትፎርም ነው ብዬ አስባለሁ። ይህንን በተመለከተ ሀሳቡ በጣም አሪፍ ነው። የዲያስፖራ ጽሕፈት ቤት አለ አዲስ አበባ ላይ። ምን ያህል ያግዛቸዋል? ምን ያህል መንግስትስ ይሄንን ነገር በደንብ ያውቀዋል? እናንተስ ምን ያህል ፕሮሞት አድርጋቸዋል? አይ ዳውት መንግስት ብዙ ያውቀዋል ብዬ አላስብም። ምክንያቱም የራሳቸው ስኬጁል አላቸው፣ የራሳቸው አጀንዳ አላቸው። ግን ምንድነው ዲያስፖራ ኦፊስ እንደ መንግስት የሚሰራውን ይሰራል፣ እኛ ደግሞ እንደ ግል ድርጅት የምንሰራውን እንሰራለን። ምክንያቱም አንድ ዲያስፖራ ዶኔሽን ይዞ ሊመጣ ይችላል። ከሱም ቀረጥ ነፃ ማስፈቀድ ምናምን ማለት ፕሮሰሱ እንዴት እንደሆነ ላያውቅ ይችላል። ስለዚህ ያንን ሰውዬ ከኛ ስራ በላይ ስለሆነ የመንግስት ስራ ስለሆነ ከዲያስፖራ ኦፊስ ጋር ኮኔክት አድርገ ነው የሚፈልጉትን ነገሮች እኛ መሀል ላይ እናሳልጣለን። ዲያስፖራ ኤጀንሲ ነው ይባል እና ውጭ ጉዳይ ሚኒስቴር ማለት ነው። የእነሱ ስራ ያ ነው። ሌላም ስራዎች አላቸው። ስንት ዓመት ሆነው ድልድይ ዓመት ከ5 ወር። አንተ ራሱ ወደ አገር ውስጥ ከገባህ ምን ያህል ጊዜ ሆነ? ዓመት ከ6 ወር። አዎ ልክ እንደገባህ ነው ይሄንን የጀመረው? ሳልገባ ነው ጨርሼ የመጣሁት ሐሳቤ። ከዛ በኋላ ወደ ፕራክቲሱ ነው የመጣኸው? አሁን ወደ ላቋርጠ እሺ፣ ያልነገርኩህ ነገር አየህ፣ አሁን ኢትዮጵያ ውስጥ ብዙ ተማሪዎች አሉ፣ ትምህርት የጨረሱ ትምህርት ላይ ያለው አሉ። ሌላ ምን አይነት ነገር እያደረግን መሰለ? ከሎካል ኤንጂኦዎች ጋር ለነዚህ ሰዎች ኢንተርንሺፕ ወርክ ኤክስፒሪየንስ ምናምን እንዲያደርጉ አንዳንድ ድርጅቶች እያናገር ፕሮፖዛል ይጻፍን እያስገባን ነው። አሁን ለምሳሌ ገቢዎች ጋር ሄድ እና ገቢዎች ጋር በጣም ችግር አለ። ገቢዎችም ያውቁታል፣ መንግስትም ያውቀዋል ምናምን። እስቲ ይህንን ነገር በቮለንቴርሶች ሶልቭ ልናደርገው ብለን ወረቀት አስገብተናል። ውጤታቸውን እየጠበቅን ነው። አሁን ባንክ ላይ ሄድ አንተ ኤቲኤም ከሌለ 1000 ብር ለማውጣት 56 ወንበር ቂጥህ ነክቶ ነው የምትወጣው። በሰለጠነ ዓለም በ21ኛው ክፍለ ዘመን ገብተዋል። ታውቀዋለህ? መሸጋሸግ ለምንድን ነው 51 ወንበር የምረግጠው ለ1000 ብር? እንዴ ሱሬን ጨርሼ 1000 ብር ይዤ ነው የምወጣው። ሁለተኛ ጊዜ እነዚህ አይነት ነገሮች በቮለንቲርስ በኢንተርንሺፕ በወርክ ኤክስፒሪየንስ ለሚፈልጉ ልጆች ከበር ሊደረግ ይቻላል። ብዙ ብር አይፈልጉም። ዊን ዊን ነዋ። አንደኛ ባንኩ ስራውን ወይንም ገቢዎች ወይንም የሆኑ ድርጅት ስራውን ያቀላጥፋል። ፒኤም ኦፊስ ኢቨንት ምናምን ላይ ከቨር የሚያደርጉት ቮለንቲርሶች ናቸው። በጣም ብዙ ወጣቶች አሉ ቮለንቲርስ የሚሰሩ። ሁለተኛ ለምሳሌ አንዱ ኢኮኖሚክስ ተምሮ ባንክ መግባት የሚፈልግ ከሆነ እዛ ጋር ይሄንን ነገር ማኔጅ እንዲያደርግ አድርገ ነው ከሰዎች ጋር ተዋውቀው ልጁን ራሱን ፕሩቭ አድርጎ ማለት ነው በዘመድ በወገን በምናምን የሚባለውን ነገር አልፎ ገብተዋል ራሱን ለዛ ያንን ኤክስፖዠር እንፈጥርለታል እና በባንክም በግልም በኤንጂኦም ድልድይ ሆነን ለመስራት እያሰብን ነው። ናይስ። ልክ ከመጣህ በኋላ ዓመት ከምናምን ሆኖሃል። ያየኸው መልካም እድልና ቻሌንጁ ምንድን ነው? ኢትዮጵያ ላይ አሁን ይሄ መልካም እድል ነው፣ ይሄ ደግሞ ቻሌንጅ ነው ብለህ የምትለው ምንድን ነው? ቻሌንጁ መሰለህ ህጎቹ በየደቂቃው የሚቀያየሩት። አንዳንድ ቢሮ ስትል መቀየራቸው ራሳቸው ማያውቁ ከመቀያየሩ ብዛትና ፍጥነት ሲሪየስሊ። ምክንያቱም አንተ የሆነ ነገር አስበህ እንደዚህ ነው ምናምን ብለህ ስትሄድ አንደኛው እሺ ብሎ ይሰራልና ታውቃለህ፣ እዚህ ቢሮ ተንሸራሽር ካልሆነ አትጨርስም ጉዳይ። 6ኛ ላይ ትሄዳለህ፣ ከ6ኛ አንደኛ ላይ ኮፒ አድርግ ብሎ ይልካል። አሁን የዚህ ሁሉ ችግር ምንድነው? አለመናበብ ነው። በቃ ይህንን አሁን እዛ ሄደህ 10ኛው ላይ ከፈረመልህ በኋላ ያልቃል እና ልክ 10ኛው ላይ ስትደርስ ሰውዬ የምነካ ያመዋል እንዴ እንደዚህ ብሎ ይጽፋል እንዴ ምናምን ብሎ እስቲ 2ኛ ላይ ሄድና ውረድ ይላል። በቃ እንደገና እንደ አዲስ ትጀምራል እና ያ ነገር ፍራስትሬት ያደርጋል። በቃ አንድ ጉዳይ ምንም ቀላል ዛሬ አሁን ገድየው መጣ ምናምን ብለህ የምትለው ጉዳይ
2 ወርም 3 ወርም ሊፈጅ ይችላል። እና እንደዚህ አይነት ቻሌንጆች አሉ፣ በጣም አስቸጋሪ ናቸው። ሌላኛው መኪና መንዳት ነው። መኪና መንዳት አባት መንጃ ፈቃድ ያለው ሰው ምን እንደሆነ ራሱ ግራ እስኪገባ ነው። እሱ ራሱ ትልቅ ቻሌንጅ ነው። እንዴት ተጣላኛለህ? አይ በቃ የሆነ 2 መስመር ላይ በዚህም በዚህም እየሄደ እባክህን ስትለው ምን አገባ ምናምን ይልሃል ወይ ይሰድብሃል። እና ቆይ መንጃ ፈቃድ እንዴት ነው እዚህ ሀገር የሚሰጠው? እና እኔም አንዳንዴ ስናደድ መስኮቴን ዝቅ አድርጌ አህያ መንጃ ፈቃድ ነው እንዲህ ያለ ምናምን እለዋለሁ። ምክንያቱም መኪና ይጋጫል። ገብተዋል መስመር ላይ መጥቶ ያለ ፍሬቻ ገብቶ ምናምን ሲል እንደ ሰውዬ አህያ ነው የሚነዳው ወይስ መኪና ነው እስኪመስለው ድረስ ማለት ነው። እና ጥሩ ነው ስለ አደጋ አይደርስም አይደለም፣ ይደርሳል። ግን ከሌላው ዓለም ጋር ስታየው እኛ ጋር ምልህ አውስትራሊያ ወይ አሜሪካ አደጋ ደረሰ ማለት በሰላም መትረፍ አጠያያቂ ነው። እዚህ ግን ትኮራኮማል። ያ ድንጋጤው ምናምን ያስቸግራል። ከዛ በተረፈ ግን ሀገር ነው እንደ ሀገሩ ዜጋ ነው መኖር ያለብህ ነው እንጂ ኢትዮጵያ መተህ እንደ አውስትራሊያ እንደ አሜሪካ ልኑር ብለህ የምታስብ ከሆነ ተሸውደህ አለበት። ስለዚህ አንተም የሆነ ነገር መልካም ነገር ውስጥ ለምሳሌ ይሄ ደግሞ እነዚህ ኦፖርቹኒቲ ናቸው ብለህ የምትላቸው ምንድን ናቸው? ብዙ ስራ አለ ሀገር ውስጥ፣ ብዙ ስራ አለ፣ ብዙ ሶልቭ ያልተደረጉ ፕሮብሌሞች አሉ። ስራ ፈጣሪነት ማለት እኮ ፕሮብሌም ሶልቭ ማድረግ አለ። ስለዚህ አሁን ጥሩነቱ ነገሮች ሲስተማቸው ወይንም ይሄ ምንድነው ሲስተሙ ይባላል፣ ሲስተሙ እየተቀየረ ነው፣ ኦንላይን እየሆኑ ነው። መንግስትም ብዙ ኢንፍራስትራክቸሮችን እየዘነጋ ነው። እድገቶች አሉ፣ ግን ብዙ ቀዳዳዎች ደግሞ አሉ መደፈን የሚችሉ። ትልቁ ነገር ያው ችግር ማየት ነው። እሱ ራሱ እድል ነው ብዬ ነው ማስበው። ምን ታስባለህ? ከአንተ አንግል ሆኜ ስለማላየው ነው። ብዙ ጊዜ ግን ያው ኢንቨስት ለማድረግ የሚመጡ ሰዎች አንድ ቻሌንጅ ከሚያደርጋቸው ነገር እንደዚህ ኢንተርቪውም ሲደረጉ በአካልም ምናምን ያገኘኋቸው ሰዎች ቢሮክራሲው በጣም ቻሌንጅ እንደሚያደርጋቸው በቃ የመጀመሪያው ቻሌንጅ በቃ እሱ እኮ ነው። ፎር ጉድ ብለህ ወይ ጉድ ብለህ እንድትሄድ የሚያደርገው ወይ ጉድ የጉድ ሀገር ነው ብለህ እንድትሄድ የሚያደርገው ቢሮ ውስጥ ያለው ችግር ነው። የተመለሰ ሰው አለ የምታውቀው? ያልተመለስኩ እኔ ብቻ ነኝ አባቴ። አሉ ያልተመለሱበት ሰዎች አሉ፣ ግን የሚመለሰው ይበዛል። እውነትህን ኢንቨስት ለማድረግ መጥቶ ቢሮክራሲውን መቋቋም አቅቶት የሚመለስ ይበዛል። አንተ ፐርሰናሊ የምታውቀው ሰው ስንት ይሆናል እንደዚህ? አይ ስለሚጠቅም ነው እኮ ገብቶሃል። ለመንግስት አሁን የአቡሻ ምስክር ኤክስፒሪየንስ በሱ አጠገብ የሚያውቃቸው 5 ሰዎች ኢንቨስት ለማድረግ መጥተው 3ቱ ተመልሰዋል ብለህ ብትል ድንገት የሚመለከተው ይሄን ነገር እንደ አንድ መነሻ ሊይዘው ይችላል። እና ምን ያህል ነው በቁጥር ብናስቀምጠው? ነገርኩ እኔ እኮ ከ20 ዓመት በላይ አይደለ ውጭ ሀገር የኖርኩት። ኬንያ ስትኖር ኬንያ ውስጥ የምታውቀው 80% ውጭ ሀገር ሄደዋል። 80% አሜሪካ በለው ካናዳ በለው ምናምን ሄደዋል። እና ታወራለህ ሶሻል ሚዲያ ላይ የት ነው ኢትዮጵያ ገባው ምናምን ይልሃል። ሳውዝ አፍሪካ የነበሩ ልጆች አሁን ትልቅ እዚህ በጣም ብዙ ወደ 30-40 ሚሊዮን ብር ኢንቨስት አድርገው ምናምን በቃ መስራት አልቻሉም። እና በቁጥር ይሄ ነው ማለት አልችልም። በጣም ግን ብዙ ይመለሳል። ብዙ ሰው ይመለሳል። ያልተመለሱም ደግሞ አሉ። አየህ ምኑ መሰለህ ኮንሲስተንሲ የለም እኮ ነው የምልህ። የሚያሳብድህና አሁን ለምሳሌ አንድ ባቄላ አምጥተህ ስትሸጥ ትርፌ ይሄ ነው፣ የመንግስት ይሄ ነው፣ ወጪ ይሄ ነው ትላለህ አይደል? ባላወቅህ ሰው ተቀይሯል ነገሩ በሙሉ። መክሰር አትችልም የሚለው ላይ ደርሰናል። እና አስቸጋሪ ነው፣ ተቀያይሪ ነው፣ ቋሚ አይደለም። ስለዚህ እንዴት አድርገህ ነው ኢንቨስት የምታደርገው? በጣም ብዙ ሰው የሚቸገረው አየህ የመንግስትን ታክስ ምናምን መንግስት ከአንተ የሚፈልገው ማድረግ አለብህ። ግን ስታረገው ስታውቀው እኮ ትዘጋጃለህ። ይሄ የመንግስት ነው፣ ይሄ እኔ ነው፣ ይሄ ትርፌ ነው እያልክ ከምታገኘው ትቀላቅለት ይላል።
ግን አንዳንዴ ያልሰራውን ጠይቃለህ። እሱ ነው አስቸጋሪ። ተቀያያሪ ህጎች ቻሌንጅ ያደርጋሉ። ቢሮክራሲው በተወሰነ መልኩ ቻሌንጅ ያደርጋሉ። ሌላኛው ትልቁ ችግሩ ምንድነው? ኢትዮጵያ ውስጥ ኢንቨስት አድርገህ በዶላር ብር መውሰድ አትችልም። እንዴት? ምን ማለት ነው? ለምሳሌ አንተ ዶላር ይዘህ ትመጣለህ አይደል? እዛው ውጭ ሀገር ደግሞ ኑሮ አለ፣ ቤት አለ፣ ምናምን አለ። ምክንያቱም ትርፍ የምታገኘውን እዛም ኢንቨስት ማድረግ ትችላለህ ትፈልጋለህ። ያንን ብር በዶላር መውሰድ አትችልም። ትልቁ መነቆም እሱ ነው። አንደኛው ቻሌንጅ፣ አንደኛው ለውጭ ሀገር ለሚኖር ዲያስፖራ እሱም ቻሌንጅ ነው። አንተ ገንዘብህ ባንክ ይግባ እንጂ ከዛ በኋላ ዶላሩን አታየው። ስጡኝም ስትላቸው አይሰጡም። እንደዚህ አይነት ችግሮች አሉ ባንክ ላይ እና ያለህን ለምሳሌ እኔ አሁን አውስትራሊያ ቤት አለ ሸጥኩት ልበል አመጣው ለመውሰድ $100,000 በጣም አስቸጋሪ ትቸገራለህ። በዶላር ስለማይከፈል ያው ዶላሩም ችግር ስላለ ማለት ነው። እንደዚህ አይነት ቻሌንጆች አሉ። እንግዲህ በዚህ ሁሉ ጆርኒ ውስጥ የሰበሰብከው የህይወት ልምድ አለ፣ ገንዘብ አለ። አሁን ደግሞ ኢትዮጵያ ውስጥ መጥተህ ኢንቨስት እያደረክበት ያለው አቅጣጫ አለ። እነዚህን ሁሉ ደምረህ አቡሻ ምስክር ከሆነ አመት በኋላ ምንድን ነው ማየት የሚፈልገው? ከዚህ አመት በኋላ ይህን ታርጌት አስቀምጫለሁ፣ በዚህ አመት ውስጥ እንደዚህ ማሳካው ነገር አለ ብለህ ምትለኛለህ? አዎ፣ ያው እንዳልኩ ቮለንተሪዝም ላይ ነው ብዙ ፓሽን ያለኝ እና መንግስትም ግለሰብም ኤንጂኦችም ቮለንተሪዝምን ካልቸር አድርገውት ማየት ነው የምፈልገው። ገብተዋል። ይሄ ሰው በዘመድ የሚቀጠረው ነገር በጓደኛ የሚቀጠረው ነገር ቀንሶ ይጠፋል ማለት አይቻልም። ግን እነዚህ ነገሮች ኖርማል ሆነው ማየት ነው የምፈልገው። ትልቁ ህልሜ ያ ነው። ምክንያቱም አንድ ወጣት ልጅ ተምሮ በእድሜው 12 ዓመት ሃይስኩል ከዛ 5 ዓመትና 4 ዓመት ዩኒቨርሲቲ ምናምን አድርጎ ከዛም በቃ አሁን ጨረስኩ ስራ ምናምን ሲል የሚያስሞክረው ሰው እንኳን አያገኝም። ያንን ፕላትፎርም ኖርማል ሆኖ ማየት ተስፋዬ። ናይስ። በእኔ በኩል ጥያቄዎችን ጨርሻለሁ። ማጠቃለል ከፈለግ እድሉ ልስጥ። አዎ፣ ምንም ብዙ ተጫውተናል። ብዙ ትዝታዎችን የቀሰቀስክብኝና እኔ የምልህ አሁን ልቤ ድልድይ ላይ ስለሆነ ሰው በልቦ የሞላውን በአፉ ያፈሳል ይላል መጽሐፍ። ሰዎች የመንግስትም ሆነ የግል መስሪያ ቤቶች መሪዎች ምናምኖች ቮለንቴሪዝም ወይ ቮለንቴር ወርክ ኢትዮጵያ ወይ ቮለንቴር ኢስት አፍሪካ ምናምን ቢሉ ድልድይ አንደኛ ነው የሚወጣው። ምክንያቱም ሌላ ብዙም ተወዳዳሪ ስለሌለው። ስለዚህ ቢደውሉልን ፋሲሊቴት ቢያደርጉ ገብተዋል። አንድ ሰው ቮለንቴር ሲሰራ ባንክህን ወይም አካውንትን የሚጎዳ አይደለም የሚፈልግ ጀስት የትራንስፖርት ምክንያቱም ስራ የለውም። ስራ እየፈለገ አየህ፣ እኛ ሀገር ያለው ቮለንቴሪዝም ጭንቅላት ምንድን ነው? ቮለንቴር በቃ በነፃ ይስራ ይላል። ሰውየው በምን ይመጣል? ምሳ ምን ይበላል? አሁን ለምሳሌ አንድ ዌብሳይት የሚሰራ ቮለንቴር ታመጣለህ። አንተ ዌብሳይት ለማሰራት ሚኒመም 40,000 እና 50,000 ብር እስከ 300,000 400,000 ይደርሳል። ግን ለዛ ልጅ ቮለንቴር ሆኖ ሲመጣ አንተን ሶሻል ሚዲያ ማኔጅ ምናምን ሲያደርግ 8,000 10,000 ምናምን ብትሰጠው ከትራንስፖርቱ አያልፍም። እና እንደዚህ አይነት ህሳቤ ቢኖራቸው እና ያንን ህሳቤ ይዘው እኛን ቢያገኙ፣ እኛ ዳዳ ውስጥ ከ10,000 በላይ ቮለንቴርሶች አሉ። ስለዚህ ሰዎቹ እንደሚፈልጉት እኛ ማስታወቂያ እንለቃለን፣ ሰዎቹን ከሰዎቹ ጋር እናገናኛለን። ያ ነው በጣም ነው የምናመሰግነው እንግዳችን ስለሆንክ። አድማጭ ተመልካቾቻችን ዶቃ ፖድካስት ከአቶ አቡሻ ምስክር ጋር የነበረን ቆይታ ይሄን ይመስል ነበር። በተለይ ደግሞ አሁን ይሄ ቅድም እንግዳችን ሲለው እንደነበረ ከባድ የስደት መንፈስ አለ። በምን አይነት መልኩ ወደ ወንድሞቻችን ወደ እህቶቻችን እንደሚገባም አይታወቅም። በእርግጥ በጣም ፈታኝ የሆነ የህይወት ጉዞ አለ።
ኢኮኖሚ ላይ በጣም ደሃ ሀገሮች ነን። ትምህርትም ተምረን ብዙ ቻሌንጅ የሚያደርጉን ነገሮች አሉ። እንዲሁም አሁን የእንግዳችንን ታሪክ ስንሰማ ብዙ ኢኮኖሚካሊ ቻሌንጅ ሆነህ አይደለም ከቤት ወጥተህ የነበረውና ግን ዝም ብሎ ሀሳቡ ስለነበር ነው። እና እነዚህ ነገሮች ልጆች ስትወጡ ውጭ ላይ ያለው ኡጋንዳ ላይ ያሉ ልጆች አሉ፣ ኢትዮጵያውያን ደቡብ አፍሪካ ላይ ያሉ አሉ፣ ኬንያ ላይ ያሉ አሉ፣ በየቦታው ያሉ ልጆች አሉ፣ ተሳክቶላቸው ደግሞ የገቡ ልጆች አሉ። እና ስደት እንዲሁ አይደለም። ግን ከብዙዎቹ ደግሞ የተወሰኑ አምልጠው እንደዚህ እንደ እንግዳችን ውጤታማ የሚሆኑ አሉ። ባህርም እስር ቤት ውስጥም በበሽታም በምንም በብዙ ጉዳይ ደግሞ ያለቁ ወንድም እህቶቻችን አሉ እና የራሱ ጥሩ ጎን ቢኖረውም የራሱ ደግሞ የከፉ ጎኖች አሉት። ከዛሬው ከነበረን ቆይታ ጥሩ ነገር እንደምታገኙ ተስፋ አደርጋለሁ። በሚቀጥለው እስክንገናኝ ሰላም።